ሰላም እግዚአብሔር ይብዛላችሁ። ሁላችሁም ባላችሁበት እንደምን ከረማችሁ? የቤተ ክርስቲያን አራቱን ባህሪያት እናያለን። ቤተ ክርስቲያን በመሰረታዊነት አራት ዋና ዋና ባህሪያት አሏት። እነዚህም አንደኛ አንዲት ናት። ቤተ ክርስቲያን የአንድ ክርስቶስ አካል በመሆኗና ራሷም ክርስቶስ ስለሆነ አንዲት ናት። ቅዱስ ጳውሎስ በኤፌሶን 4:4 ላይ እንደገለጸው አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀትና አንድ አካል ስላለ ቤተ ክርስቲያን በባህሪዋ የተከፈለች አይደለችም። ሁለተኛ ላይ ቅድስት ናት። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ፣ አንደኛ ጴጥሮስ 1:15 ላይ በሚል መለኮታዊ ጥሪ መሰረት ቤተ ክርስቲያን ቅዱስ በሆነው በክርስቶስ ደም ስለተመሰረተች አማኞች ራሳቸውን የሚቀድሱባት ቤት ስለሆነች ቅድስት ትባላለች። ሶስተኛ ላይ ኩላዊት ወይንም የሁሉ ናት። ቤተ ክርስቲያን በአንድ አካባቢ ወይንም በአንድ ነገር ብቻ አትወሰንም። በሁሉ ያለችና አምኖ ለሚጠመቅ ሁሉ ክፍት የሆነች የሁሉም ናት። እግዚአብሔር ከፍጥረቱ ጋር ያለውን ግንኙነት የምትገልጥ መንፈሳዊ ቤት በመሆኗ ዓለም አቀፋዊ ወይንም ዩኒቨርሳል ናት። አራተኛ ላይ ሐዋርያዊት ናት። ቤተ ክርስቲያን መሰረቷ በክርስቶስ ተጥሎ በሐዋርያት የታነጸች ናት። ሐዋርያት ያስተማሩትን ትምህርት ታስተምራለች፣ የሰጡትንም ቅዱስ ትውፊት ትቀበላለች። ከሐዋርያት በተቀበለችው ሲኖዶሳዊ ስርዓት የምትመራ በሆኗ ሐዋርያዊት ትባላለች። ኤፌሶን 2:20 ላይ እንደተገለጸው። እግዚአብሔር ይስጥልን።